ሰላም 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 ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በዛሬው ዕለት በጣም ከባድና አስደንጋጭ መረጃ ነው ይዤላችሁ የመጣሁት ውድ ቤተሰቦቼ። ትላንትና ባጋሯችሁ መሰረት እንግዲህ በጣም ብዙ ጓደኞቹን በአብርሃም ዙሪያ ሳናግር ቆይቼ ነበረ መረጃውን ያደረስኳችሁ። ነገር ግን የአብርሃም ጥሪዎች ምንም ነገር እየመለሰ እንዳልሆነ ለብዙ ሰዎችም እንግዲህ ጥሪዎችን እያስተናገደ እንዳልሆነ አጋርቻችሁ ነበረ። ይኸው በዛሬው ዕለትም እንግዲህ አብርሃም ሁኔታዎች በጣም ከጊዜ ወደ ጊዜ የጨመረ በሚያሳስብ ሁኔታ ውስጥ ላይ እንዳሉ ይገኛል። አሁን አብርሃም ያለበት ሁኔታ እንግዲህ እነ ኤፍሬም በትላንትናው ዕለት እንደገለጹት በቪዲዮቸው ላይም አብርሃም ሰላማዊ ሁኔታ ውስጥ እንዳለ እየተናገሩ ይገኛሉ። ነገር ግን ያ ነገር በጓደኞቹ ዘንድ በጣም ጥርጣሬን ያጫረና ከዛ በተቃራኒ ነው እየተባለም እየተወራ ይገኛል። በዚህም ዙሪያ እንግዲህ አብርሃም ከነሩታ ጋር የቆየበት ምክንያትና ሁኔታዎች ምንድን ናቸው የሚለውን ከጓደኞቹ አንዳንድ የሰማናቸው መረጃዎች አሉ። እሱም በዝርዝር የምነግራችሁ ይሆናል። እንዲሁም ሄርሜላ እንግዲህ ጭንቀት ውስጥ እንደገባችና እንደታመመችም እየተነገረ ይገኛል። በሱም ዙሪያ የማጋራችሁ መረጃ ይኖረኛል። እንግዲህ ውድ ቤተሰቦቼ ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች በቅድሚያ ይህንን ቪዲዮ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ ትላንትና ሳጋራችሁ በነበረው ቪዲዮ ላይ ኤፍሬም እያደረጉት የነበሩት ነገሮች እንግዲህ በጣም ብዙ በኦዲየንሶች ዙሪያ ብዙ ትችቶችን ያስተናገደ እና የአብርሃምን ክብር የሚያዋርድ ነገር እንደሆነ እየተነጋገርንበት የቆየነው ጉዳይ ነበረ። በጣም ብዙዎች ትችታቸውን ዛሬም ጨምሮ እንግዲህ በውስጥ መስመርም ሲያጋሩኝ ነበረ። ኤፍሬም በዚህ ጉዳይ ላይ ምን እየፈለገና ምን አስቦ ነው ከሄርሜላ ጋር ከዚህ በፊት የነበረው ግንኙነት ይኖር ይሆንን ብለውም ብዙዎች ጥርጣሬያቸውንና ጥያቄያቸውንም በውስጥ መስመር ሲያጋሩ የቆዩ ሰዎች ነበሩ። ነገር ግን ኤፍሬም ዋነኛ ዓላማው ከመጀመሪያውም ሲመጣ የነበረበት ሁኔታዎች የምናውቀው ነው። ኤፍሬም ሄርሜላ ወደ አብርሃም ሕይወት የገባች አካባቢ ብዙም ከሄርሜላ ጋር ያለው ግንኙነት የምናውቀው እንደመሆኑ መጠን ከሄርሜላ ጋር ምንም አይነት ግንኙነት አለው ወይ ደግሞ ከዚህ ቀደም የነበረው ሁኔታዎች አሉ ብሎ መገመትም መናገርም አዳጋች ነው። ጓደኞቹም እንግዲህ በአብርሃም ዙሪያ የሚገኙ የትኞቹም ሰዎች ይህንን ነገር ከግምት ውስጥ ለማስገባት ፈቃደኛ አልነበሩም። ጥያቄዎችንም ስናቀርብላቸው እንደዚህ አይነት ነገር እንደሌላቸው እና የኤፍሬም አዲሱ ባህሪ በጣም አዲስ የሆነባቸውና እያስገረማቸው ያለ ነገር ነው። ብዙዎች ቪዲዮንም ከተመለከቱት በኋላ እጅግ በጣም እንደደነገጡም አጋርተውኛል ውድ ቤተሰቦቼ። ነገር ግን ይሄ ጉዳይ የኤፍሬም ቅጽበታዊ ለውጥ የተለመደ እና ከዚህ በፊትም እንደነገርኳችሁ ሲያደርገው የነበረው ነገሮች ናቸው። ምክንያቱም ኤፍሬም በመጀመሪያ ደረጃ ወደ ሩታ ህይወት ከሩታ ጋር በጣም በተደጋጋሚ በአብርሃም ጉዳይ እንደተጣሉ የምናውቀው ነው። በተለይ ሩታ አብርሃምን ካሳሰረችው በኋላ ራሱ ከአንዴም ሁለት ሶስቴ ከሩታ ጋር ዱላ ቀረሽ ጸብን እንዳደረጉ እናውቃለን። ነገር ግን አብርሃም ከሄርሜላ ጋር እንዲሆን ከሆነ በኋላ እንግዲህ ነገሮች ከተፈጠሩ በኋላ ኤፍሬም በድንገት መጥቶ ወደ ሩታ ህይወት ሊቀላቀል ችሏል። ወይም ደግሞ የሩታ ደጋፊ በመሆን ሩታን ለማገዝ እንደሚፈልግ እየተናገረ ይገኛል። ይሄም እንግዲህ ዋነኛ ዓላማው አብርሃምን ወደ ሩታ እመልሳለሁ እያለ በተደጋጋሚ በራሱ አንደበት እንግዲህ በግልጽ ሲናገር የነበራቸው ሁኔታዎች እንደመሆናቸው መጠን ይሄ ነገር ብዙም ከሄርሜላ ጋር ግንኙነት ስላለው ሳይሆን ዋነኛ ዓላማው አብርሃምን መመለስና መመለስ ብቻ ነው እየተባለም እየተነገረ ይገኛል። ይሄ ጉዳይ እንዳለው ሆኖ እንግዲህ የአብርሃም ሁኔታም አሁንም ቢሆን በጣም አሳሳቢ ሆኗል። ለሄርሜላ ምንም አይነት ስልክ እያነሳላት አይደለም። አብርሃም ጓደኞቹም ጥሪ እየተቀበለ አይደለም። ምንም ነገር እያስተናገደ አይደለም። ታዲያ ይሄ ነገር ምናልባት ሄርሜላ ከዚህ ቀደም ያደረገችው ሁኔታዎች አሉ። ሄርሜላ በራሷ ምክንያት አድርጋ ብዙ ሰዎችን እስከ እስር የሚያስኬዱ ሁኔታዎችን ፈጥራ እንግዲህ በጣም ብዙ ነገሮች በቤተሰቦች መሀልም ከባድ ጸቦች ተከስተው የነበረበት ሁኔታ የምናስታውሰው ነው። ይህም የቅርብ ጊዜ ሁኔታ እንደመሆኑ መጠን አሁን ደግሞ አብርሃም በዚህ ደረጃ ልጁን ለማየት በሄደበት የመቅረቱ ነገር እንዴት እና ለምን እንደዚህ ሊያደርግ ቻለ? አብርሃም በምን ቢያዝ ነው ሄርሜላን ለማየት እስከማይችልበት ሁኔታዎች ድረስ የደረሰው የሚሉት ነገሮች በጣም አሳሳቢ ሆኗል። ሄርሜላን በዚህ ነገር ውስጥ እንግዲህ ጭንቀት ውስጥ እንደገባችም ተነግሯል። በተለይ ኤፍሬም ሄርሜላ ጋር ከሄደ ሰዓታት ጀምሮ ሲናገራቸው የነበሩት ነገሮች አብርሃም በግዳጅ እዛ የቀረበት ሁኔታዎች ሳይሆን ከሄርሜላ ጋር የማይፈልገው ነገር የጀመረ እና አሁን እውነቱ የገባው እንደሆነ ሚስትና ልጁን መንከባከብ እንደሚፈልግ እና ወደ እነሱ መመለስ እንደሚፈልግ የሚያሳዩ ነጥቦችን ነበር ኤፍሬም ሲያነሳ ካስተዋላችሁት ውድ ቤተሰቦቼ። ታዲያ ይሄ ነገር ለሄርሜላ የሚያንጸባርቀውን ነገር ወይ ደግሞ ሄርሜላ አይምሮ ላይ ሊስል የሚችለውን ነገር መገመት አያዳግትም። ምክንያቱም ሰሞኑን እየተፈጠሩ የነበሩት ሁኔታዎችን እንዳጋሯችሁ ለሄርሜላ መረጃዎችን በማቀበል ሄርሜላ ሩታ ቤት ድረስ እንድትሄድ
በማድረግ እንግዲህ አብርሃምን ሄርሜላን እንደዋሻትና ሩታ ጋር የሄደበት በድንገት የሄደበት ሁኔታዎች እንግዲህ ታቅዶ ሄርሜላን ላለማግኘት ሲል ሄርሜላ በማታውቅበት መንገድ ሩታን ለማግኘት የሄደበት ሁኔታዎች እንዲመስሉ የተሸረበውን ሴራ የምታስታውሱት ነው። ይህም እንግዲህ የሳምንት ቆይታ ነው። ታዲያ ከዛም በመቀጠል እንግዲህ በጣም በተደጋጋሚ እንዳጋሯችሁ ለሄርሜላ ብዙ መረጃዎች ይደርሳታል። በአብርሃም እንቅስቃሴዎች ዙሪያ እንዲሁም ደግሞ በሜሪም አማካኝነት አብርሃምን የሚመክሩበትና ራሷን እንድታቅ እንድትነቃ ህይወቷን እንዳታበላሽና የሩታን ጥፋት እንዳትደግም በሄርሜላ በኩል የሴት ምክር ወይም ደግሞ ሴት ለሴት ምክርም መሰጣጠት አለብን፣ መተጋገዝ አለብን በሚል እንግዲህ በጣም አይምሮዋ ላይ ጥርጣሬ ሊፈጥሩ የሚችሉ ነገሮች ሰሞኑን በተደጋጋሚ ሲደረግ እንደነበረም አጋርቻችሁ ነበረ። ይህም ጉዳይ እንግዲህ ዳኒ አልተመቸኝም በሚል ራሱ እንዳጋለጠውም ተመልክታችኋል። ምክንያቱም ከነ ሩታ ጋር የምታደርጋቸው ሜሪ አንዳንድ እንቅስቃሴዎች ከነ ሩታ መረጃ ማቀበል እንዲሁም የሄርሜላን አይምሮ ደግሞ ከአብርሃም ላይ ጥርጣሬ እየፈጠሩ ሄርሜላ ልብ ውስጥ ያለውን ፍቅርና ለአብርሃም እንክብካቤዎችን እንድትቀንስ ማድረግ አብርሃምም እንደዛ ነገሮች ካጣ እንግዲህ ወደ ሩታ ሊመለስ ይችላል የሚሉ እቅዶች እና ሴራዎች ተሸርበው እየተንቀሳቀሱ እንደሆነ እኛም አጋርተን ነበረ። ያም ነገር እንግዲህ በግልጽ ዳኒ እኔ አልተመቸኝም እንደዚህ አይነት ሴራ በሚል እንግዲህ ከእናንተ የሴራ ክፍፍልና የሴራ ነገሮች ውስጥ መውጣት አለብኝ። በዚህ ደረጃ እንዴት ተጣልታችሁ አንተያይም ተባብላችሁ የምትገናኙበትን መንገድ አልፈልገውም እያለ እያደረጋቸው ያሉት ሁኔታዎች ነበሩ። እነዚህ ሁሉ ተደራርበው እንግዲህ ሄርሜላ ኤፍሬም የተናገረው ነገሮች ሁሉ እውነት እስኪመስሏት ድረስ እንድታምን የሚያደርሱ ሁኔታዎች ተከስቶባታል። ውድ ቤተሰቦች ከዛም የተነሳ እንግዲህ በትናንትናው ዕለትም ታማ እንደነበረና ጓደኞቿም እንግዲህ እንክብካቤ እና አቤል እንዲሁም ያክስቷ ልጅ አብረዋት እንደቆዩም ተነግሯል። ውድ ቤተሰቦቼ አሁን በእርግጥ ያለችበት ሁኔታ ትንሽ የተሻለ እና ከጭንቀት የተነሳ የመጣ ህመም እንደሆነም ተነግሯል። ውድ ቤተሰቦቼ በሄርሜላ አሁን ያለችበት ሁኔታ መጠነኛ ጤንነትን እያሳየች ቢሆንም ነገር ግን በዚህ ከቀጠለ እጅግ አሳሳቢ ሊሆን ይችላል። የአብርሃም አለመገኘት ወይም ደግሞ አብርሃም ስልኩን አለመመለስ እንዲሁም ደግሞ እነሩታ በተደጋጋሚ በቪዲዮዎች ላይ እየለቀቁ ያሉት አብርሃም ከዚህ በኋላ ከሄርሜላ ጋር አይመለስም የሚሉት ነገሮች ሄርሜላ ላይ በጣም ጫና ሊፈጥር የሚችልና እንግዲህ ወደ ሌላ ድብርት ውስጥ ሊከታት የሚችል ሁኔታ ስለሆነ በጣም ጥንቃቄ መደረግ የሚያስፈልገው ነገር ነው። ከዙሪያም እንግዲህ ሰዎች እንዳይጠፉ ዶክተሮችም እንዳሳሰቡ ሰምተናል። ውድ ቤተሰቦች በዚህም እንግዲህ የሄርሜላ ወዳጆች ሁሉ በአጠገቧ እንደሆኑም ሰምተናል። በተለይ የአክስቷ ልጅ እና እንዲሁም አቤልም እንግዲህ ካጠገቧ እንዳራቀና በተደጋጋሚ አብርሃምን ለማግኘት ከጓደኞቹ ጋር የቻለውን ሁሉ እየጣረ እንደሆነ እየተነገረ ይገኛል። እና አቤልን እና በዙሪያ ያሉት ሰዎች እንግዲህ ለማነጋገር የሞከርነውም ጥረት አለ በአብርሃም ዙሪያ። ምክንያቱም የአብርሃም አጠፋፍ በጣም ድንገተኛና የማይጠበቅ ነው። ሄርሜላ ጋር ያሳለፋቸው ጥሩ ጊዜያቶች እያሉ በነጋታው በድንገት ተነስቶ ሩታ ጋር ልጁን ሊያይ በሄደበት እዛው መቅረቱ በጣም አሳሳቢ ነው። ይሄን መረጃ እንግዲህ እንዳጋሯችሁ ሆነ አብርሃም ሩታ ጋር ሄዶ ያለ ወትሮ እጅግ ረዘም ላሉ ሰዓታቶች ቆይቶ እንደነበረ ይህም መረጃ እንግዲህ በደስታ ተሰምቶ እሱም እንግዲህ ጸብ ውስጥ ሊገባ የቻለበት ሁኔታዎች እንደተፈጠሩም ነግሬያችሁ ነበረ። በዛ ሁኔታዎች ውስጥ ሆኖ ነው እንግዲህ አብርሃም ከዛ በኋላ ወደ ቤቱ እንዳልተመለሰ የተነገረው። ውድ ቤተሰቦቼ ታዲያ አብርሃም ምንም አይነት ስልክ እየመለሰ አይደለም፣ ጥሪዎችንም እየተቀበለ አይደለም። ጓደኞቹም በጣም በተደጋጋሚ ደውለውለት እንዳጡ እየተነገረ ይገኛል። ነገር ግን እና አቤልን ጠይቀን እንግዲህ ያጋሩ መረጃ እንደሚያሳየው ከሆነ አብርሃም በዚህ ደረጃ ምንም አይነት ነገር ቢፈጠር ከሄርሜላ መራቅ አይችልም። ነገር ግን የሆነ ማስፈራሪያ የተያዘበት ነገር እንዳለ እየተነገረ ይገኛል። ሄርሜላ ሩታና ኤፍሬም አንድ መረጃ ሳይዙበት አብርሃም በዚህ ደረጃ ፈርቶ ሊቀር የሚችልበት ምንም ምክንያት አይኖርም። አስገድደው ሊይዙት የሚችሉት አብርሃምን በጉልበት ወይ በሌላ ነገር ሳይሆን መጥፎ ነገሮች ወይ ደግሞ መጥፎ ማስፈራሪያዎችን አድርገውት ይሆናል እየተባለ እየተነገረ ይገኛል። ሁሉም ጓደኞቹ እንግዲህ ግምታቸው የሆነው ከዚህ ቀደም አብርሃም ላይ ከዳኒ ጋር በመሆኑ ሩታ የጠነሰሰችው የቪዲዮና የፎቶ ማስረጃ በሚል እንግዲህ ብዙ ነገሮችን እንደያዘችበት የምታስታውሱት ነው። ከዛ ጋር የተገናኙ ጉዳዮች ምናልባት ካሉ ተብሎ እየተነገረ ይገኛል። ወይ ደግሞ እንደዛ አይነት ነገሮች ድጋሚ ተይዘውበት ሊሆን ይችላል እያሉም ፍርሃታቸውና ስጋታቸውን እየገለጹ ይገኛሉ። ነገር ግን እነ ኤፍሬም እንዳሉት እንግዲህ ሰሞኑን አብርሃም በራሱ መጥቶ የሚናገራቸው ነገሮች ይኖራሉ እያሉ እየተናገሩ ይገኛሉ። እሱም ጉዳይ እንግዲህ በግልጽ በነገው ዕለት አብርሃም ራሱ መጥቶ ይለቃል ብለን እኛም እየጠበቀን መረጃዎችንም እያጣራን እንገኛለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ አዳዲስ መረጃዎች ሲወጡ ወደ እናንተ ማድረሳችንን እንቀጥላለን። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።
እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኛል።